እውነት ነው። ክርስትና ጥቂት መከራ አለው፣ ጥቂት ማልቀስ አለው፣ ጥቂት መራብ አለው፣ ጥቂት መተከዝ አለው፣ ጥቂት ማጣት አለው፣ ሌሊት መምጣት አለው። ጥቂት ስትጾሙ መክሳትን ካሰባችሁ ከሃይማኖተኝነት ይልቅ ምክንያታዊነትን አስቀደማችሁ። 55 ቀን ልትጾሙ ተዘጋጅታችሁ በአምስተኛው ቀን ሄዳችሁ መልካችሁን እያያችሁ እንዴት ከሰው አካችሁ እያላችሁ የምትጨነቁ ከሆነ ከአማኝነት ወጣችሁ፣ ምክንያታዊ ሆናችሁ። አዎ ስትመጸውቱ የሚሳሳባችሁ ከመሰላችሁ ከአማኝነት ወደ ምክንያተኝነት ሄዳችሁ ከመጾም ይልቅ መብላትን፣ ከመጸለይ ይልቅ ፊልም ማየትን፣ ከመስገድ ይልቅ መደነስን፣ የእግዚአብሔር ቃል ከመማር ይልቅ ግሮሰሪ ማሞቅን፣ እግዚአብሔርን ከማናገር ይልቅ በዋትስአፕ በቲክቶክ በሌሎቹ ሚዲያዎች መወጠረን፣ ህሊናን መያዘን ህይወታችሁ ውስጥ ለውጥ ካላመጣ፣ ተናጋሪዎች ጭምቶች ካልሆናችሁ፣ በይዎች ጿሚዎች ካልሆናችሁ፣ ደስ የማያሰኙ እግዚአብሔርን ደስ የማያሰኙትን ነገር ካልተዋችሁ አውደ ምህረት ላይ ብቻ ጥላችሁ ትሄዳላችሁ። እየሰማችሁኝ ነው? የተወደዳችሁ ኦርቶዶክሳውያን ይህን በእምነት ሊመለስ የሚገባውን ጥያቄ፣ በሃይማኖት ሊመለስ የሚገባውን ጉዳይ በምክንያት እንዲያስረዳቸው ጠየቁት። ምክንያታዊ ስለነበር ህብስቱ ተለውጦ ስጋ አምላክ፣ ወይኑ ተለውጦ ደም አምላክ ሲሆን አሳየን ሲሉት ጨነቀውና ሲያየው ህብስት ነው፣ ሲያየው ወይን ነው። ጨነቀውና ምን የሚል ድምዳሜ ደመደመ መሰላችሁ? በቃ ሲምቦል ነው፣ ምሳሌ ነው፣ በቃ ምልክት ነው፣ ሪፕሬዘንታቲቭና ወኪል ነው። ባለፈው እንደተማማር ነው አለና አረፈው። ይሄው እኛ በጥቅስ እየሞገት ነው። ይሄው ቤተ ክርስቲያን መሰረቱ የዚህ ራሽናሊዝም አስተሳሰብ እኮ ነው። ምክንያታዊ እዩ። ከሃይማኖት ወጡና ምክንያታዊ ሲሆኑ ይሄው በጥቅስ እንኳን ታግለን ሊረዱን አልቻሉ። ምንድነው ይሄ ምክንያታዊነት? ሃይማኖትን እምነትን አሽቀንጥሮ ይጥላል። ወደኛ ህይወት እናምጣው። ስትጠመቁ ይቀዘቅዘኛል ካላችሁ አማኞች ሳትሆኑ ምክንያተኞች ሆናችሁ። ስትጾሙ መክሳትን ካሰባችሁ ከሃይማኖተኝነት ይልቅ ምክንያታዊነትን አስቀደማችሁ። 55 ቀን ልትጾሙ ተዘጋጅታችሁ በአምስተኛው ቀን ሄዳችሁ መልካችሁን እያያችሁ እንዴት ከሰው አካችሁ እያላችሁ የምትጨነቁ ከሆነ ከአማኝነት ወጣችሁ፣ ምክንያታዊ ሆናችሁ። አዎ ስትመጸውቱ የሚሳሳባችሁ ከመሰላችሁ ከአማኝነት ወደ ምክንያተኝነት ሄዳችሁ። ምክንያቱም እምነት እንደዚህ አይደለም ወገኖቼ። ስትሰግዱ እንደምትከሙ አስባችሁ ከስግደት ነፃ ስትወጡ ሃይማኖተኞች ሳትሆኑ ምክንያታውያን እየሆናችሁ ትሄዳላችሁ። ስለዚህ አማኞች መሆናችሁ ይቀራል። በፎርሙላ የምትመሩ ትሆናላችሁ። ከእምነት ይልቅ ምክንያተኝነትን የምታስቀድሙ ትሆናላችሁ። ከቅዱሳት መጻሕፍት መርህ ይልቅ ሳይንስን የምታደንቁና የምታገኑ ትሆናላችሁ። ለዚህ እኮ ነው ያኛው ዓለም የተበላው፣ እግዚአብሔር የለሽ የሆነው። ወገኖቼ ምዕመናን፣ በህብረት ከመኖር ከጋርዮሻዊ አኗኗር ይልቅ ግለኝነትን ትመርጣላችሁ። እኔ የኔ ትላላችሁ። ይሄን ዓለም ምን ያጣላዋል ቢሉ እኔ ይበልጥ ነው አሉ ትላለች አንዲት እናት። ይሄው ግለኛ የኔ ከኔ ይልቅ ባልንጀራ ይሻላል ሳይሆን እኔ እበልጣለሁ የሚል ዓለም ሆነ፣ ግለኛ ሆነ። በቃ ተበላሸ። የክርስቶስን ሐሳብ አፈረሰ። እንደው ምንድን ነው የሚለው ይሄ ርዕዮተ ዓለም ኢቮሉሽን ቲዮሪ የሚባለው ሰው በእምነትና በእውነት ነፃ ሊባል የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው ይልላችኋል። አስቀድም ነው የሚለው። ይሄ በላን። የክርስቶስስ ባልንጀራህን አስቀድም ነው።
ዓለማዊነትስ ቅደም ነዋ። ይኸው መከራችንን እየበላን አይደል? መንፈሳዊነት ይፈውሰዋል። አያችሁ፣ ይሄን አጽንቶ ለመያዝ ነው ይሄን ጉዳይ ያነሳል። አንድ ነጥብ እዚህ ላይ ላንሳ። ከሚመጣው የዘላለም ደስታና ሕይወት ይልቅ አሁን ያለውን የክርስቲያናዊ ሕይወት ጊዜያዊ መከራን በመሰቀቅ እውነት ነው ክርስትና ጥቂት መከራ አለው፣ ጥቂት ማልቀስ አለው፣ ጥቂት መራብ አለው፣ ጥቂት መተከዝ አለው፣ ጥቂት ማጣት አለው፣ ሌሊት መምጣት አለው። ጥቂት ጊዜያዊ ደስታ ተድላን መርጦ ዘላለማዊውን ደስታ ትቶ ለጊዜያዊው እርካታ ብሎ የዘላለሙን እውነታ ገፍቶ አሁን ላለው ተድላ ደስታ መርጦ የዘላለሙን ደስታ ጠልቶ የሚኖር ከሆነ ዓለማዊ ሆነ። የዚህን ዓለም ተድላ ደስታ ከመረጣችሁ ከእግዚአብሔር ይልቅ እመኑኝ ይሄንን ዓለም ተቀብላችሁታል። አሁን ያለውን ሊመጣ ያለውን ዓለም መርጣችሁታል። የእግዚአብሔር ቃል ከእግዚአብሔር ይልቅ ተድላ ደስታን ይወዳሉ ይላል። ከመጾም ይልቅ መብላትን፣ ከመጸለይ ይልቅ ፊልም ማየትን፣ ከመስገድ ይልቅ መደነስን፣ የእግዚአብሔር ቃል ከመማር ይልቅ ግሮሰሪ ማሞቅን፣ እግዚአብሔርን ከማናገር ይልቅ በዋትሳፕ በቲክቶክ በሌሎቹ ሚዲያዎች መወጠረን፣ ህሊናን መያዘን፣ ንጽህናን ከመፈለግ ይልቅ መረን የወጣ ዝሙታዊ ህይወትን ከመረጡ አያችሁ፣ ለጊዜው ያለውን ተድላ ደስታ ይመርጣሉ፣ የዘላለሙን ተድላ ደስታ ግን ይገፋሉ። ይሄ ምንድነው? ዓለማዊነት ነው። ዓለማዊነት ነው። ጥቂት ነገሮች ተናግሬ ላብቃ። 1 ሰዓት ተኩል ይላል እንዳላስመሻችሁ ፈራው። 10 ደቂቃ ልውሰድ ፈርቻችሁ። እንደሱ ነው። እሱማ ያው ኢትዮጵያውያን አይደለን? ኧረ ቀጥል ጀምር ብታሳድረንስ ምን አለበት? እንደሱ እኮ ነው ወጋችን። አይለውጥብን ብቻ አፋራምነት ያለ እና ለቀጥል። እሺ 10 ደቂቃ ብቻ 2 ነገሮችን ነግሬያለሁ። አንደኛ የዓለማዊነት ብይን በሕይወታችን እየታዩ ካሉ ነጥቦች ጋር ለማስተያየት ሞከርኩ። ከክርስትና ሕይወት የመነጠሉን የቀስ በቀስ ስልት ይልቁንም ከመንፈሳዊ ሕይወት ተሳትፎ ማድከም ጋር ለማያያዝ ሞከርኩ። ሶስተኛ ምነግራችሁ በጣም የሚገርመው ስልት ምን መሰላችሁ? ሃይማኖት ወይንም ደግሞ የቤተ ክርስቲያን ጥልቅ መንፈሳዊ ሕይወት በዕለት ተዕለት ኑሯችን ፕሮፌን ይሉታል እነሱ። በዕለት ተዕለት ኑሯችን ሕይወት ላይ ምንም አይነት ጣልቃ እንዳይገባ፣ ተጽዕኖ እንዳያሳድር፣ ይልቁንም በተቀደሱ አገልግሎቶች ብቻ እንዲቆይ ይፈልጋሉ። በተቀደሱ አገልግሎቶች ብቻ ሳክረድ የሆኑ ሚስጥራት ይቆዩ። ምን ማለት መሰላችሁ? መቅደስ ውስጥ ብቻ፣ አውደ ምሕረት ላይ ብቻ፣ በዓሉ ላይ ብቻ። ከዛስ ወደ ሕይወታችን አይገባ። አሁን የምነግራችሁ ቃል፣ አሁን የምትሰሙት የእግዚአብሔር ቃል ወደ ሕይወት ገብቶ ለውጥ ካላመጣ እኔም እናንተም አትሮኖሱ ላይ ትተነው ሄደናል። እየሰማችሁ ይሄ ምን መሰላችሁ? አንዱ ነው ወደ ሕይወታችን ጣልቃ እንዳይገባ፣ ተጽዕኖ እንዳያሳድር፣ ለውጥ እንዳያመጣ፣ ይልቁንም መቅደስ ውስጥ ብቻ እንዲቀር፣ አውደ ምሕረቱ ላይ ብቻ እንዲቀር፣ በዓሉ ላይ ብቻ እንዲቀር፣ ገዳም ውስጥ ብቻ እንዲቀር። እንደዚህ አይመስልም? አሁን ሕይወታችን የገዳሙ ሌላ ነው፣ የኛ ሌላ ነው። እናንተ ውጪ ሌላ እዚህ ሌላ ልትሆን እኮ ትችላላችሁ። እኔ ቤቴ ሌላ እዚህ ሌላ ልሆን እኮ እችላለሁ። ያቺ ሴትዮ እንዳለችው ሰባኪ ነው መሰለኝ ባላቸው፣ ቄስ መሰሉኝ ወይም ባላቸው እቤት ሌላ ናቸው። አትሮኖስ ላይ ደግሞ ምርጥ እና ሴትዮይቱ ንብረቷን ሁሉ ይዛሉ። አትሮኖስ ስር መጣ ቁጭ። እንደምን ነው አሏት። አይ ባሌ አትሮኖስ ስር ይሻለኛል አለችው።
ምን ማለት መሰላችሁ? ቤት ውስጥ የለም። እየሰማችሁ ነው? እዚህ የምትማሩት ቃል ለምሳሌ የተጣላችሁ ካላችሁ የማትታረቁ ከሆነ መጥቶ መሄድ ነው ኖሯችሁ። እየሰማችሁ ነው? ሕይወታችሁ ውስጥ ለውጥ ካላመጣ፣ ተናጋሪዎች ጭምቶች ካልሆናችሁ፣ በይዎች ጿሚዎች ካልሆናችሁ፣ ደስ የማያሰኙ እግዚአብሔርን ደስ የማያሰኙትን ነገር ካልተዋችሁ አውደ ምሕረት ላይ ብቻ ጥላችሁ ትሄዳላችሁ። እየሰማችሁ ነው? ይውላችሁ ቦታው ሊለያይ ቢችልም ሕይወታችን ግን አንዳንዴ አይራራቅ። ሌሎቹ የእግዚአብሔርን ቃል የማይሰሙት በሌላ ቦታ ያሉትና እኛ ተቀራራቢ እንሆናለን። እነሱም ይሳደባሉ፣ እኛም እንሳደባለን። እነሱም ያማሉ፣ እኛም እናማለን። በቃ የንፋስ ያክል እንኳን ይጠፋል። ምን ማለት መሰላችሁ? ዓለማውያን በሚኖሩትና እኛ በምንኖረው መካከል አንዳንድ ሐሳቦችን ልስጣችሁ። በዓል እናከብራለን። የበዓሉ ጽኑ በረከት የሆነውን ንስሐ ገብተን ቆርበን የጻድቁን ወይም የሰማዕቱን በረከት ሳናገኝ እንዲሁ ብቻ በደመ ነፍስ እንመጣለን። በዓል እንዳናከብር አይከለክሉንም፣ እናከብራለን። ግንስ ቆርበን ሳይሆን ቄጤማ ይዘን እንሄዳለን። ዋናውን ነገር ትተን ሌላ ነገር ላይ እንኖራለን። ስንንጫጫ ውለን እንሄዳለን። እንማራለን፣ አናደምጥ፣ አንለወጥም። ወገኖቼ ማተብ እናስራለን፣ ግን ደግሞ ራቁታችንንም ልንሆን እንችላለን። ይሄ ምንድን ነው? መስቀሉ፣ ፍቅሩ፣ የመስቀሉ እውነተኛ ትዕምርቱ ምልክቱ አለ። ትምህርቱ ግን ይጠፋል። አፍቃሪዎች አንሆንም። ተጣዮች፣ አኩራፊዎች፣ ተናዳጆች፣ ተቀያሚዎች፣ ትከሻ ለትከሻ ተወዳዳሪዎች፣ እቺ ዶሮ አየችኝ አይነት ባዮች፣ ግንፍል ባዮች እንሆናለን። ታጋሾች፣ የፍቅር ሰዎች አለ መስቀሉ። የመስቀሉ ሕይወት ግን እኛ ውስጥ የለም። ይሄ ምንድን ነው? በቀን ተቀን ሕይወት ውስጥ ክርስትናችን ሕይወትና ተጽዕኖ እንዳያመጣ